ክደትና ውሸት በበዛበት ዓለም ብቻን እንደመቆም ትልቅ እውነት የለም። አብዬ ልጀምርላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ዛሬ በ1946 አካባቢ የተጻፈ አንድ መጽሐፍ አለ። ዘ ክራውድ ወይም ደግሞ መንጋው የሚል ማለት ነው። ይሄ ጉስታቭ ሊ የሚባለው ደራሲ በሚያስገርም ሁኔታ የመንጋን ሜንታሊቲ የግሩፕን ሴንቲመንት ቁልጭ አድርጎ ያሳያል። በሚያስገርም ሁኔታ በዛ ዘመን በ1940ዎቹ እንግዲህ የዓለም ፖፑሌሽን ምን ያክል እንደነበር፣ የፖለቲካ ስርዓቱ ምን ይመስል እንደነበር፣ የሃይማኖት መስፋፋቱ ምን ያህል እንደነበር መረዳት ይቻላል። እና በዚህ እሳቤ በዚህን ዓመተ ምህረት እሱ በኖረበት ዘመን የነበረው የግሩፕ ሜንታሊቲ በተለይ ደግሞ የሮቦስት የሆነ ፔትሪዮቲዝም ሲኖር በጣም ግትር የሆነ የሀገር ወዳድነት ስሜት ሲፈጠር እጅግ በጣም ፈንዳሜንታሊስት ወይ ደግሞ ኤክስትሪሚስት የሆነ የሃይማኖት እሳቤ ደግሞ ጽንፈኝነት ሲኖር ወይም ደግሞ በጣም ከባድ የሆነ ሪቮሉሽን ሲፈጠር አብዮት ወይም ደግሞ ይሄ ሰላማዊ ሰልፍ የምንለው ሲጀመር አንዳንዴ ቃሉ ባይት ሰልፍ ትንሽ ሞብ የሚባለው ወይም ደግሞ ይሄ የመንጋ ሰልፍ ሰላማዊ ሰልፍ የሚባለው ነገር ለኔ ገዥ አይደለም። ምክንያቱም በሰልፍ ውስጥ ሰላም ሊመጣ አይችልም። በሰልፍ ውስጥ ጩኸት ነው ያለው። በሰልፍ ውስጥ መጋደል ነው ያለው። በሰልፍ ውስጥ መፈነካከት ነው ያለው። በሰልፍ ውስጥ መጠላላት ነው ያለው። በሰልፍ ውስጥ ስድብ ነው ያለው። በሰልፍ ውስጥ ትችት ነው ያለው። በሰልፍ ውስጥ እርስ በርስ መናናቅ ነው ያለው እንጂ ሰልፍ ውስጥ ሰላም የለም። ኤኒዌይስ የመንጋው ሜንታሊቲ ግን በዚህ ሰልፍ ላይ ወይም ደግሞ በዚህ ክምችት ወይም ደግሞ በዚህ ግሩፕ ውስጥ ራሱን ያንጸባርቃል። አንድ ሰው በዚህ ሰልፍ ውስጥ ሆኖ በዚህ ወጀብ ውስጥ ሆኖ በዚህ ጎርፍ ውስጥ ሆኖ ብቻውን ለማሰብ ቢሞክር በአንገቱ ላይ ገመድ እንዳስቀመጠ መረዳት ይኖርበታል ይላል። እንደውም እሱ የሚለው ምንድን ነው? አንድ ስሞል በጣም ጠጣር የሆነች አሸዋ ከብዙ አሸዋ ተነጥላ ከታየች ለንፋስ ቅርብ ናት ነው የሚለው። ንፋስ ጠርጎ ይወስዳታል ነው የሚለው። ንፋስ ወደ ባህሩ በቀላሉ ለመንጠቅ ጊዜ አይወስድበትም። እና አሁን በተለይ የፖለቲካው ሲስተም እና የቴክኖሎጂው ከፍታ በጣም ዳይናሚክ እየሆነ እየተቀያየረ በመጣበት አሁን ባለንበት በዚህ ሴንቸሪ ላይ መንጋነት በጣም ተስፋፍቷል። ጽንፈኝነት በጣም ተስፋፍቷል። በጅምላ መነዳት በጣም እንደምታዩት ቅጥ ያጣ አካሄድ ነው ያለውና አንድ ጀግና ሰው ብቻውን ቆሞ ዋይ ብሎ ሲጠይቅ ከባድ የሆነ ፈተና ይመጣበታል። ከባድ የሆነ ወጀብ ይመጣበታል። ይሄን ለመቋቋም የሚያስችል በራስ እምነት የመቆም ጉልበት ማዳበር እንደሚያስፈልግ መናገር ነው መፈልገው። እና ሴንቲመንት የሚያጠቃው ስሜት የሚያጠቃው ማህበረሰብ ሁሌም መንጋ ነው። የመንጋ ፍርድ ወይም ደግሞ የደቦ ፍርድ ብለን ብዙ ጊዜ የምንናገረው ነገር ከዚህ የሚመነጭ ነው። መንጋ ውስጥ ማሰብ የለም። መንጋ ውስጥ ደመነፍስነት ነው ያለው። መንጋ ውስጥ መራቀቅ የለም። መንጋ ውስጥ ጭካኔ ነው ያለው። መንጋ ውስጥ ቆሞ የራስን ፍልስፍና ማዳመጥ፣ መንጋ ውስጥ ሆኖ ሶላት ለማድረግ ይጨንቃል። መንጋ ውስጥ ሆኖ ጸሎት ለማድረግ ይጨንቃል። መንጋ ውስጥ ተቀምጦ አዛንን መስማት ይጨንቃል። መንጋ ውስጥ ተቀምጦ ማህሌትን ማዳመጥ በጣም ይጨንቃል። ምክንያቱም መንጋ በጩኸት የተሞላ ነው፣ በሆታ የተሞላ ነው፣ በቅጽበቶች የተሞላ ነው። በቅጽበት የሚሞላ ማህበረሰብ ውስጥ በቅጽበት ደስታ፣ በቅጽበት የሚከፋ፣ በቅጽበት የሚደብረው፣ በቅጽበት የሚያስቀው አይነት ሞመንት በተፈጠረበት ማህበረሰብ ውስጥ መኖር ባይተሰልፍ ለኔ ትንሽ ያማልና አንዳንድ ጊዜ የሰው ልጅ ይሄን ቅርጽ መቼ ነው የሳተው? ይሄን አይነት ራሱን ከራሱ ላይ እንዳይሆን፣ ከራሱ ጋር እንዳይማከር፣ ከፈጣሪው ጋር እንዳይስማማ፣ የራሱን ጥያቄዎች እንዳያብላላ፣ ራሱን እንዳይሰማ ያደረገው ምንድን ነው? በተለይ አሁን የተፈጠረው የቴክኖሎጂ ሪቮሉሽን ወይም ደግሞ የቁስ አብዮት ገዥና ሻጭን በመላስ የሚያገናኝ ስለሆነ አንድ ሰው ራሱን የሚሰማበት ጊዜ የለውም። አሁን ምናልባት ከዚህ በፊትም በተለያዩ ቦታዎች ገልጬዋለሁ። ቦምባርድ የሚለው አለ። ከኮንክሪት ጃንግሉ እንውጣ ወይም ደግሞ ከጥቅጥቅ ደን ውስጥ መውጣት ያስፈልጋል። ይሄ ጥቅጥቅ ደን ውስጥ ስንገባ ወይም ደግሞ እዛ ደን ውስጥ ያለው
አመለካከት መከባበር የሌለበት እኔ ያልኩትን ብቻ ስማ፣ የኔን ሰንደቅ ዓላማ ተቀበል፣ የኔን ቋንቋ ስማ፣ የኔን ሃይማኖት ውሰድ፣ የኔን መልክ ተላበስ፣ የኔን ፍልስፍና ተቀበል፣ የኔን መንገድ ብቻ አጽድቅልኝ የሚል ጫካዊ የሆነ ወይም ደግሞ አራዊታዊ የሆነ አስተሳሰብ ይፈጠራል። እንግዲህ በቺምፓንዚ ስርዓት ውስጥ ወንዱ ዘሜል አልፋ የሚባለው እሱ የበላይ ነው። እሱ እንዳለ የዛን የቺምፓንዚን መንጋ ይመራል። በሱ ስልጣን፣ በሱ ድምፅ፣ በሱ ጉልበት፣ በሱ ኃይል፣ በሱ ስሜት ሶ ዘ ቺምፓንዚስ ለአልፋ ወይም ደግሞ ለትልቁ ቺምፓንዚ ራሳቸውን ማስገዛት ይጠበቅባቸዋል ማለት ነው። this is instinct። በዚህ ደመነፍስ በሆነው የቺምፓንዚ ስርዓት ውስጥ ይሄ ነገር ነው የሚስተናገደው። ሶ የሰው ልጆች የተቀበልነው ህያውነት፣ ተናጋሪነት፣ ምክንያታዊነት፣ ሐሳቢነት፣ ራዕይነት፣ ዘላለማዊነት እነዚህ ነገሮች ግን እንደ ቺምፓንዚው በአንድ ድምፅ እንድንመራ በአንድ ቀለም እንድንመራ የሚያደርጉን አይደሉም። ያ ተፈጥሯችን ባይተሰልፍ ሊፈቅድ አይችልም። ስለዚህ ከመንጋ ሜንታሊቲም ደግሞ ከመንጋ ሐሳቤ ራስን ለማራቅ ራስን ገንጥሎ ማለት በጀግኖቹ ጎራ ለመዋል ከተፈለገ ጫናውን መቋቋም ያስፈልጋል፣ ትችቱን መቋቋም ያስፈልጋል፣ ስድቡን በደንብ መሸከም ያስፈልጋል፣ ጥሩ ትከሻ የሚያስፈልገው ከዚህ ላይ ነው። አንዳንድ ጊዜ እንዲሁ ፍርሃት ብቻ ወደ መንጋው ይቀላቅለናል። ድንጋጤ ብቻ ሶሻል ኢፌክት የምንለው ምንድነው? ሲያጨበጭቡ ማጨብጨብ፣ ሆ ሲሉ ሆ ማለት፣ ሲጮሁ አብሮ መጮህ። አሁን በተለይ ከ2000ዎቹ ወዲህ በከፍተኛ የሆነ የፉትቦል ሪቮሉሽን ከመጣ በኋላ ማንኛውም አብዛኛው በተለይ ከተሜው ክፍል አይታችሁት ከሆነ በሆነ ጎራ ውስጥ ተቀምጧል። ወይ የሜሲ አምላኪ ነው፣ ወይ የሮናልዶ አምላኪ ነው፣ ወይ የማንቸስተር ዩናይትድ ደጋፊ ነው፣ ወይ ደግሞ የአርሰናል ደጋፊ ነው። በአስገራሚ ሁኔታ በቋንቋም በባህልም በስልጣኔም በምንም መልኩ የማንገናኛቸው ሰዎች ሰብኮንሽሳችን ቆልፈው ቆንጥጠው ቆንድደው እየመሩን ነው ማለት ነው። ይሄ ሶሻል ኢፌክት የሚባለው ወይም ደግሞ ማህበራዊ ጫና የሚፈጥረው ውጤት ነው ማለት ነው። ለጊዜው አይመስልንም እኮ ዛሬ አርሰናል ስለተሸነፈ ከሚስቱ ጋር የሚጣላ ለልጆቹን የሚደበድብ እቃ የሚሰብር የሚሰክር መንጋ ተፈጥሯል። ዩናይትድ ስለተሸነፈ በተመሳሳይ አምልኮት ነው የቀረን። አሁን ለነሱ ጣዖት ሰርተን ኦፍ ኮርስ ምንም ጥርጥር የለውም እያመለክናቸው ነው። ፎቶግራፋችን ላይ አብረን እንለጥፋቸዋለን፣ ፌስቡክ ገጻችን ላይ አብረን እንለጥፋቸዋለን፣ ቲሸርታቸውን እንለብሳለን። እንግዲህ ከዚህ ጥቂቱ አምልኮ ተጀምሯል። ዋንስ አፖን ኤ ታይም እንግዲህ ቃላቸውን ሰምተን በእነሱ ውስጥ ከመሄድ ውጭ ምንም እንትን የለንም። ግን ለምንድን ነው አንድ ጀግና ሰው ሲኖር አንድ ጀግና ሀሳቢ ሲፈጠር የሶሻል ኢፌክቱ መከራውን የሚያሳየው ነው። ምክንያቱም ብቻውን የቆመ ሰው ብቻውን የሚያስብ ሰው በትክክለኛው ሰዓትና ጊዜ ቦታ የራሱን የሆነ ጥያቄ ያነሳል። ብዙ ጊዜ ዝም የሚሉ ሰዎች ብቻቸውን ጊዜያቸውን የሚያሳልፉ ሰዎች የሚያስፈሩት ለዛ ነው። ሼክስፒር ምን አንድ የሚለው አባባል አለው፣ ከረጋ ውሃና ዝም ካለ ሰው ተጠንቀቅ። ምናልባት ሼክስፒር ብቻ እንደዚህ አይነት አባባል አለ። የረጋን ውሃ ጥልቀቱን አናውቀውም፣ የዝምተኛ ሰው ባህሪንም ስሜቱን አንረዳውም። ስለዚህ በየትኛውም ሪያልማችን ውስጥ ራስን መልበስ ትልቅ ነገር ነው ብዬ ማስበው። ብዙ ጊዜ አሁን በተለይ በዓለማችን ጥሩ ከሚባሉ መጽሐፎች አንዱ ሰፒየንስ ነው። A Brief History of Humankind የሰው ልጅ ታሪክ በደንብ የተብራራበት ነው። ዩቫል ኖህ ሀራሪ ነው፣ አይሁድ ነው። ጥሩ አድርጎ ነው የጻፈው። በነገራችን ላይ ይሄ አሁን ነግራችሁ በግልጽ መግቢያው ላይ መጽሐፉ ላይ ያለው ውዱ ባለቤቴን የሚለው ምንም እንትን የለው፣ የተመሳሳይ ጾታ ወይ ደግሞ ጌይ የምንለው ሰውዬ ነው መጽሐፉን በደንብ የሰው ልጅን ታሪክ የጻፈበት። ከመጀመሪያው ጀምሮ ከሃንቲንግ ጋዘሪንግ ጀምሮ እስከ የሰው ልጅ ዲስትሪቢዩሽን ሆሞ ኢሬክተስ፣ ሆሞ ሃቢለስ፣ ሆሞ ሳፒየንስ ምናምን የምንላቸው ነገሮች በደንብ ታሪኩን የዓለም ካልቸር ያሳየበት መጽሐፍ ነውና
አንድ ስለ ሶሻሊስት ሂውማኒዝም የሚናገረው ነገር አለ። ይሄ ሶሻሊስት ሂውማኒዝም ማህበራዊ ሰብአዊነት የምንለው ሊሆን ይችላል። ሶሻሊስት believe that humanity is a collective rather than individualistic። በዚህ ሞብ ውስጥ ስንሆን በማህበራዊ አወቃቀር ውስጥ ስንሆን የማህበሩ ደንበኞች ነን፣ የማህበሩ አባላት ነን፣ የማህበሩ ስርዓትና ደንብ አክባሪዎች ነን። ለዛ ብቻ ነው የምንገዛው። አሁን ኢንዲቪጁዋል የመሆን አይሶሌት የመሆን ነገር ከዚህ ላይ ይሰራል። እኔ እየተናገርኩ ያለሁት አሁን በዋናነት እያስተላለፍኩት ያለሁት ምንድነው እሴቶችን ማፍረስ ሳይሆን የአብሮነትን እሴት፣ የመቻቻልን እሴት፣ የፍቅርን እሴት፣ በጋራ የመኖርን እሴት መናድ ሳይሆን በጋራነት ውስጥ በመንጋነት ውስጥ የሚፈጠሩ ጽንፈኝነትን፣ ፍርሃትን፣ ሰው መግደልን፣ ሰው ማግለልን፣ ሰው መግፋትን፣ በመንጋ በሰው ላይ መፍረድን፣ በመንጋ በሰው ላይ ስድብ ማዝነብን፣ በመንጋ ሰው ላይ መውረድን፣ በመንጋ ሰው ማዋረድን አልደግፍም። ነገር ግን በመንጋ ችግኝ መትከልን እወዳለሁ። በመንጋ እርከን መረከን እወዳለሁ። በመንጋ ወንዝ መገደብ ደስ ይለኛል። በመንጋ ድልድይ መስራት ደስ ይለኛል። በመንጋ ሰውን ማሳከም ደስ ይለኛል። በመንጋ የሰው ልጆቹን ማገዝ ደስ ይለኛል። በመንጋ የፈረሰን መንገድ ማስተካከል ደስ ይለኛል። በመንጋ በረሃማነትን አጥፍቶ ልምላሜ መዝራትን እደግፋለሁ። ነገር ግን በመንጋ በሰው ልጆች ላይ ልክ አሁን ኢትዮጵያ ውስጥ እንዳየናቸው በጣም ስቲቢዲቲ ሆኖ ማይንዶች የታዩበት ብዙ ነገሮችን አይተናል። ሰው ወግራለን፣ ሰው ዘግዝቀን እንሰቅላለን። this is mob the crowd የሚባለው መንጋው እንዲሁ ዝም ብሎ ነው በሆታ የሚነዳው፣ እንዲሁ በልልታ ነው ዝም ብሎ የሚጨፍረው። ከዚህ ጭፍራ ደግሞ ራሳችንን ነፃ እስካላደረግን ድረስ ህልውናችን ያከትማል ማለት ነው። መንጋ እንዲኖርልኝ ለራሴ አልፈቅድለትም። በዓለም ውስጥ ያለ ስርዓት ወይም ደግሞ አሁን የቲክቶክ ስርዓት፣ የፌስቡክ ስርዓት ወይም ደግሞ የትኛውም የቴክኖሎጂ ስርዓት ከኔ በታች ነው። I am the master. I am the master, not the slave. እኔ የዚች ምድር ተጠሪ ጌታ ነኝ። እኔ የዚች ምድር ባለቤት አለቃ ነኝ። ፈጣሪዬ ሲሰራኝ አልህቆ ነው፣ አርቅቆ ነው፣ አብልጦ ነው የፈጠረኝ። ስለዚህ ለዚች ምድር ግዛት፣ ንዳት፣ እርባ፣ ኑርባት ተብሎ የተሰጠኝ ስልጣን ነው እንጂ ሰከንደሪው ፓርት ወይም ደግሞ ዳህራዊው የሆነ ወይም ደግሞ ሁለተኛ ከኔ ቀጥሎ የመጣው አካል እኔ ሊያስተዳድረኝ፣ እኔ ሊመራኝ አይችልም። በነገራችን ላይ አሁን ምንም ጥርጥር የለውም እኔ ምላስመስል አልችልም። በመንጋው ውስጥ ተስበናል፣ ተጠምቀናል። በቴክኖሎጂ በሚባል ቁስ ውስጥ ተነጥቀናል። በብዙ መንገዶች ራሳችን እያጣን ያለ ነው እና ቆም ብሎ መስማትን፣ ቆም ብሎ ማዳመጥን፣ ቆም ብሎ መመርመርን ማሰብ ያስፈልጋል። ማሰብ ብቻም አይደለም፣ ማሰብን ራሱ ማሰብ ደግሞ ሌላ የቤት ስራ ይጠይቃል። ተፈጥሯችንን መረዳት ያስፈልጋል። ሪል አሁን ያለው የሰው ልጅ ትክክለኛ የሰው ልጅ ነው። በነገራችን ላይ በሰው ልጆችና በሰው ዘር መካከል ያለው ልዩነት ያስፈልጋል። 99% የዓለም ህዝብ የሰው ዘር ነው። ወደ ሰው ልጅ አልተሸጋገረም። ወደ ሰው ልጅ ሲሸጋገር የሚለብሰው አንድ ትልቅ ነገር አለ። የመለኮታዊ ነጸብራቅ በሱ ላይ ይርከፈከፍበታል ማለት ነው። ይሄ ክራይስት ኮንሺየስነስ የምንለው ማለት ነው። በክርስቶስ ውስጥ መሆንን፣ የክርስቶስን ልብስ መልበስን፣ የክርስቶስን ምሳሌ መሆንን ያገኛል ማለት ነው። ከዚህ አይነት ክራውድ ከሆነ ሜንታሊቲ፣ ሞብ ከበዛበት ጫጫታ፣ ጩኸት፣ ሆታ ከበዛበት እንትን ውስጥ ደግሞም እኮ የሚገርማችሁ መንጋ ትክክል አይደለም። ብዙ ጊዜ መንጋ ትክክል አይደለም። በጣም ነው የሚሳሳተው። መንጋ ፍርድ ነው የሚሰጠው፣ ፍርድ ነው የሚሰጠው፣ ፍቅር አይሰጥም። ብቻን ቆሞ ማሰብ፣ መጠየቅ፣ መመራመር፣ ራስን መቀየር፣ ራስን ማሳደግ ያስፈልጋል። በስጋም በነፍስም በቁስም በመንፈስም ራስን ማጽደቅ፣ ራስን ማከበር፣ ራስን ማሳደግ፣ ራስን መለወጥ፣ ራስን መቻል በጣም አሪፍ ነገር ነው። ህልውናን ሳይለቁ ከህልውና ጋር መኖር እጅግ በጣም አስፈላጊ ነው ብዬ ነው የማምነው። ዛሬ እንደዚህ ደስኩር ያለው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያርጋችሁ ቤተሰብ እንድትሆኑ ያክብሮት ግብዣዬ ነው።